እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ እናትነት እንደዚህ ቆነ ያ ሁሉ ሆኖ ስንት አይነት ነገር ጆሮአችን እየሰማ በመግብ እየተቀጣን ሳይኖር እኮ አይደለም ኖሮም እየተቀጣን ገባሽ ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነይ እየተባልሽ ወንድ እንኳን በማናቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪአክት የሚያደርጉ ካለባት ችግር ሊሆን ይችላል ግን ዳት ወስቱ ማሽዋስ ለኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ አሁን ላይ ምንም የተፈጠረ ነገር የለም ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል እናት ብትሳሳትም ሁሉ ጊዜ ትክክል ነች ምክንያቱም እናት ብትሳሳት እንኳን ለሷ ክብር ትህትና ፍቅር ከመግለጽ ውጪ እንደሌላ ባዳ ሰው መከራከር ወይም መገዳደር ከሐቁ አንፃር ተገቢ ነው ብያለለም እናት እኮ ሰው ናት ስተቶቿን በሆደ ሰፊነት ማለፍ እናት የሚሰጥ ላቀ ክብር መገለጫ እኮ ነው ስሟ ብቻ እኮ ይበቃል ናት የሚገልጸው ማማጥን ነው የማማጥ ጸጋ የተሰጣት ብቸኛዋ ሴት ብቸኛዋ እናት ናት ማለት እኮ ነው እናት ማለት ምንም ቢሆን እኮ 9 ወር በማህፀኗ ይዛን አሳድጋ ነው ለዚህ ያደረሰች በእናንተ ህይወት ላይ ደግሞ ይቺ ሴት ሻማ ሆና ቀልጣ ነው ለእናንተ ብርሃን የሰጠቻችሁ ምናልባት ዛሬ ሆናል የተጋጫችሁት እናንተ ምግብና ውሃ በሚያስፈልጋችሁ ሰዓት ግን እሷ የረባ ምግብ ሳትበላ እናንተን እያጠገበች ይሆናል ያሳደገቻችሁ ለሷ ክብር ሲባል ብትሳሳት እንኳን የሐዘኗ ምንጭ ሳይሆን መሆን የነበረባችሁ የደስታዋ ምንጭ ነው መሆን ያለባችሁ እናት ከልጆቿ የምትፈልገው ፍቅር ክብርና የልጆቿን ወግ ማዕረግ ዓለማቸውን ማየት ነው የምትፈልገው ሁሉም ሃይማኖት ለእናትና ስለ አባት ትንትና አድርጎ አስተምሮናል ኤፌሶን 6 ላይ እድሜህ በመድር እንዲረዝምልህ እናት አባትህን ውደድ አክብር ይላል እስልምናውም ደግሞ ነብዩ መሐመድ ስለ እናት ሐቅ ተናግረው አይገልጹትም ለእርሱ ልዩ ሰው ማን ነው ተብሎ እንኳን ሲጠየቁ እናቴን ቀጣይስ እናቴን ቀጣይስ እናቴን ቀጣይ ሲባሉ በአራተኛ አባቴን አሉ እናት በ3 እጥፍ ትበልጣለች ብለው ነው ያሉት ሌላውስ ስለ እናት ሐቅ ሲያወሩ አንተ ተወልደህ ድክ በምትልበት ሰዓት ስትወድቅ የደነገጠችውን የድንጋጤዋን ሐቅ እንኳን ማውጣት አትችልም እናትን ውደዳት እናትን አክብራት ነው ያሉት ዛሬ ደርሳችሁ ልጆች ያኮሩኛል በምትልበት ሰዓት በዚህ መንገድ በዚህ ሁኔታ መምጣታችሁ ተገቢ ነው ብዬ አልልም ሀቡም ደግሞ ይሄን ያህል ድረስ እናት በአደባባይ እንደዚህ ስትደረግ እንደ እስልምና እንደ እናትነትሽም ይሄንን አንቺም መስማት አልነበረብሽም ሌላውም መስማት አልነበረበት ብቻ ለሁላችንም ማስተዋሉን ያድለን እግዚአብሔር አምላክ መጨረሻችንን ያሳምርልን